ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ ሰኞ ያላቸውን ዜናዎች ይዘን መተናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። የሱዳን መንግስት በስደተኞች ካምፕ ላይ በደረሰው የከባድ መሳሪያ ጥቃት የኢትዮጵያ መንግስት ጦርና የትግራይ ኃይሎችን ከሰሰ። የሱዳን የሀገር ውስጥ ጉዳይ ሚኒስቴር በኢትዮጵያ መንግስት ጦርና በትግራይ ክልል ኃይሎች መካከል በተቀሰቀሰው አዲስ ግጭት ምክንያት በድንበር አካባቢ በሚገኙ የስደተኛ ካምፖች ላይ በወደቁ ከባድ መሳሪያዎች የበርካታ ሰዎች ህይወት ማለፉን በማስታወቅ ተፋላሚዎቹን ከሰሰ። ሚኒስቴሩ እሁድ ዕለት ባወጣው የክስ መግለጫ እንዳመላከተው ቀዳሚ ማለዳ ላይ በሁለቱ ኃይሎች መካከል የተካሄደው ከፍተኛ ውጊያ የሱዳን ድንበር የተሻገረ ጉዳትን አስከትሏል። በተፋላሚዎቹ የተተኮሱ ከባድ መሳሪያዎች በበርካታ የስደተኛ ካምፖች ውስጥ በመውደቃቸው ለንጹሃን ሞትና ጉዳት ምክንያት መሆናቸውን የገለጸው ሚኒስቴሩ ድርጊቱን የሱዳን የስደተኞች ኮሚሽን በከፍተኛ ትኩረትና ስጋት እየተከታተለ መሆኑን አብራርተዋል። ምንም እንኳን የሟቾቹና የቆሰሉ ሰዎች ትክክለኛ ቁጥር በመግለጫው ላይ ባያሰፍርም በስደተኞች ላይ የደረሰው ጉዳት ተቀባይነት የሌለው መሆኑን አስገንዝበዋል። ይህ የድንበር አካባቢ ከኢትዮጵያ ላይ የሚመጡ ጥገኝነት ጠያቂዎች እንደ መሸሸጊያና መቀበያ ሆኖ የሚያገለግል በመሆኑ አሁን እየታየ ያለው ወታደራዊ የኃይል ክምችትና ግጭት የስደተኞችን ደህንነት አደጋ ላይ ከመጣሉም በላይ ተጨማሪ ስደተኞች ፍሰት ሊያስከትል እንደሚችል የሱዳን መንግስት በስጋት አሳስቧል። ኮሚሽኑ ዓለም አቀፍና ቀጠናዊ ማህበረሰቦች፣ የተባበሩት መንግስታት ድርጅትና የሰብአዊ ድርጅቶች በስደተኞች ላይ እየደረሰ ያለውን ጥቃት በማስቆም ሰላም እንዲያሰፍኑ፣ የስደተኞችን ደህንነት እንዲጠብቁና አስቸኳይ የሰብአዊ እርዳታ እንዲያቀርቡ ጥሪ አድርጓል። በኢትዮጵያ መገናኛ ብዙሃን ዘገባ መሰረት ይህ በሱዳን በኩል ክስ ያስነሳው አዲሱ ግጭት የኢትዮጵያ መንግስትና የትግራይ ኃይሎች በአፍሪካ ህብረት አደራዳሪነት ህዳር 2 ቀን 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ የሰላም ስምምነት ከተፈራረሙ ወዲህ ከተከሰቱ ግጭቶች በሁለተኛ ደረጃ የሚቀመጥ ትልቅ ውጊያ ነው። ሱዳንም የዚህ ጦርነት መዘዝ ድንበር ተሻግሮ በግዛቷ በተጠለሉ ስደተኞች ላይ እየደረሰ ያለውን ጉዳት አጥብቃ እያወገዘች ትገኛለች። ከሱዳን ወደ ሸረሪና አቅጣጫ ሲጓዝ በነበረው አፋግፋጊ የኮር 2 አርሚ 702 ኃይል ላይ ትላንት ማምሻውን ዳግም ከባድ ድሮን ጥቃት መፈጸሙም ተገልጿል። ይህ ኃይል በሱዳን ግዛት ጀንበል ቦያ ከተባለ ስፍራ ተነስቶ ሲንጃህ ወደተባለ ልዩ የድንበር መሸጋገሪያ ቦታ ሲደርስ በድሮን ጥቃት ክፉኛ መመታቱን መረጃዎች ያመለክታሉ። በዚህ ጥቃት ክፉኛ ቆስለው ከሞት የተረፉ ታጣቂዎች ወደ ሕክምና ተቋማት የሚወስዳቸው አካል በማጣታቸው በከፍተኛ ስቃይ ላይ እንደሚገኙም ተነግሯል። ከዚህ በተጨማሪም በአካባቢው የሚገኘው ማህበረሰብ በቁስለኞች እጅ የሚገኘውን የጦር መሳሪያ እየነጠቀ እንደሚገኝም የወጡ መረጃዎች ጠቁመዋል። በሌላ በኩል ይህ ኃይል ሲጓዝበት ስለነበረው ሸረና የተሰኘ አካባቢ በተመለከተ ለዛሀበሻ መረጃ የሰጡ ወገኖች ስፍራው እልም ያለ በረሃ መሆኑን ተናግረዋል። አካባቢው ለግብርና ስራ የሚውል እርሻ ቦታ ከመሆኑ ውጭ ምንም አይነት ቋሚ ነዋሪ ህዝብ የለው መሆኑን ምንጮች አብራርተዋል። የትነግ አዲሱ ስትራቴጂ በሸረሪና የገጠመውን ወታደራዊ ሽንፈት በስደተኞች ካምፕ ትርክት የመሸፈን ሙከራ እየተደረገ ነው ሲል የማህበረሰብ አንቂው ተናገረ። ማህበረሰብ አንቂው ጌታቸው ሽፈራው ይፋ ባደረገው አዲስ ሂሳዊ መረጃ የህዝባዊ ወያኔ ሓርነት ትግራይ ወይም ትህነግ ኃይል በሸረሪና ግንባር የገጠመውን አስደንጋጭ ወታደራዊ ሽንፈት ለመሸፈን የውጊያ አውዱን ወደ ስደተኞች ካምፕ ጥቃት ትርክት በመቀየር ዓለም አቀፍ ማህበረሰቡን ለማሳሳት አዲስ ስልት መንደፉን አጋልጧል። መረጃው እንደሚሞግተው የትህነግ ኃይል እርምጃ የተወሰደበት አካባቢ ሱዳን ወራ ይዛው በነበረው የኢትዮጵያ ግዛት ውስጥ ቢሆንም ቡድኑ ግን ሆን ብሎ በሱዳን የስደተኞች ካምፕ ውስጥ ያሉ ንጹሃን ስደተኞች እንዳለቁበት በማስመሰል ለዓለም አቀፍ ተቋማት ሪፖርት እያቀረበ ይገኛል። ትህነግ ይህንን አጀንዳ ለመፍጠር የተገደደባቸውን ዋና ምክንያቶችም ትንታኔው በዝርዝር አስቀምጧቸዋል። የመጀመሪያው ምክንያት የታጣቂና የስደተኛ ድርብ ማንነት ነው። በሸረሪና ግንባር የተሰለፈውና የተመታው ኃይል ቀደም ሲል በማይካድራ ጭፍጨፋ ተሳትፈው ወደ ሱዳን የሸሸውና በስደተኛ ካምፕ ውስጥ የተመዘገበው ነው። ይህ ኃይል እንደየሁኔታው የሱዳንን አልቡርሃን ጦር አሊያም የትህነግን እዝ በመቀበል በውጊያ ላይ የሚሳተፍ ታጣቂ ነው። በመሆኑም በጦርነቱ ግንባር ላይ ሲደመሰስ በካምፕ መዝገብ ላይ ባለው ስም በመጠቀም ስደተኛ እንደተገደለ ተደርጎ ሽፋን እንዲሰጠው ያደርጋል። በተጨማሪም ቡድኑ ይህንን የሚያደርገው ወታደራዊ ሽንፈቱን በሰብአዊ ቀውስ ለመሸፈን በማሰብ ነው። ሰሞኑን በውጊያ ሜዳ የገጠመውን ከባድ ኪሳራ በወታደራዊ ሽንፈትነት ከማመን ይልቅ የሰብአዊ መብት ጥሰትና በንጹሃን ላይ ጥቃት አድርጎ ማስጮ የፖለቲካ ትርፍ ያስገኝልኛል ብሎ አስቧል። ይህ አካሄድ ሽንፈቱን ከመሸነፍም ባለፈ ለውስጥ ደጋፊዎቹ የቅስቀሳ አጀንዳ ሆኖ ያገለግላል።
አክለዋል። ሌላው ሊሰመርበት የሚገባው ጉዳይ የተሳሳቱ የሚዲያ ዘገባዎችና የጦርነቱ እውነተኛ ቀጠና ነው። በአሁኑ ወቅት በጦርነቱ ምክንያት ከትግራይ ወደ ሱዳን አዳዲስ ስደተኞች እየፈለሱ ነው ተብሎ በዓለም አቀፍ ሚዲያዎች የሚሰራጨው ዘገባ ሐሰተኛ መሆኑን አክቲቪስቱ ያስረዳል። ውጊያው እየተካሄደ ያለው የትግራይን በማያዋስነውና ሱዳን በወረረችው የአማራ ክልል አዋሳኝ አካባቢ ነው። አካባቢው የብዙ ህዝብ መኖሪያ ባለመሆኑና የጦር ቀጠና በመሆኑ የአማራ ህዝብ ወደ ሱዳን ሳይሆን ወደ ሌላ ሀገሪቱ ክፍል ነው ሊፈናቀል የሚችለው። እውነታው ግን አሁን ላይ ወደ ሱዳን ድንበር እየሸሹ ያሉት ንጹሃን ሳይሆኑ ውጊያውን መቋቋም አቅቷቸው ወደ መጡበት የስደተኞች ካምፕ እያፈገፈጉ ያሉ የትህነግ ታጣቂዎች መሆናቸው ነው። የቆሰሉትንም ጭምር ወደዚሁ ካምፕ ስለሚሸሹ ይህንኑ ተጠቅሞ በካምፕ ላይ በተፈጸመ ጥቃት የቆሰሉ መሆናቸውን ለማስመሰል እየተሰራ ይገኛል። ጥቃቱ በእርግጥም በስደተኞች ካምፕ ውስጥ ተፈጽመው ቢሆን ኖሮ ጉዳዩን በቅርበት የሚከታተለው የሱዳን መንግስትም ሆነ ዓለም አቀፍ የስደተኞች ተቋም ቀድመው መግለጫ ባወጡ ነበር። በመጨረሻም ትንታኔው ስለተቀነባበረ የክስ ዝግጅት ስጋት በማንሳት ያስጠነቅቃል። ከቤንሻንጉል ጉሙዝ ክልል አቅጣጫ አንቀሳቅሷቸው የነበሩት አርሚ 7 እና አርሚ 13 የተሰኙት ኃይሎች ሸረሪና ላይ ለነበረው ኃይል ድጋፍ ለማድረግ ሲሞክሩ ሳይመቱ እንዳልቀሩ መረጃው ያመለክታል። በመሆኑም ትህነግ የእነዚህም በውጊያ ላይ የሞቱ ታጣቂዎች አስክሬን በመሰብሰብ በስደተኞች ካምፕ ውስጥ ጥሎ በመቅረጽ አጀንዳውን ወደ ከፋ የሰብአዊ መብት ጥሰት ክስ ሊቀይረው የሚችልበት ሰፊ እድል እንዳለ መረጃው አስገንዝቧል። ሳውዲ አረቢያ 220 ኪሎ ግራም ጫት ሊያስገቡ የነበሩ 11 ኢትዮጵያውያንን በቁጥጥር ስር መዋሏን አስታወቀች። የሳውዲ ጂዛን ግዛት አልዳይር ሴክተር ድንበር ጠባቂዎች 220 ኪሎ ግራም ጫት በህገወጥ መንገድ ወደ ሀገሪቱ ሊገባ ሲል መያዛቸውን ገልጸዋል። ከዚህ ጋር በተያያዘ 11 ኢትዮጵያውያን በቁጥጥር ስር መዋላቸውን አስረድተዋል። የተያዘውን ኮንትሮባንድ ከተጠርጣሪዎቹ ጋር ለሚመለከተው አካል አሳልፈው መስጠታቸውና አስፈላጊው የህግ ሂደት መጀመሩን ጠቅሰዋል። የሀገሪቱ ጸጥታ አካላት ዛሬ ባወጡት መግለጫ በአደንዛዥ እጽ ላይ የተጠናከረ ጥበቃ እየተደረገ መሆኑን ጠቅሰው በመካ፣ በመዲና፣ በሪያድና በምስራቃዊ የሀገሪቱ ክፍሎች ከአደንዛዥ እጽ ዝውውር ጋር የተያዘ መረጃ ያለው ጥቆማ እንዲሰጥ ጥሪ አቅርበዋል። ይህ መረጃ የተሰማው ባለፈው ቅዳሜ በሳውዲ 3 ኢትዮጵያውያን በአደንዛዥ እጽ ዝውውር ተከሰው የሞት ፍርድ ከተላለፈባቸው በኋላ በስቅላት መቀጣታቸው ከተነገረ ከቀናት በኋላ ነው። በያዝነው ዓመት ብቻ ከ20 በላይ ኢትዮጵያውያን በተመሳሳይ በስቅላት የተቀጡ ሲሆን የሞት ቅጣት ተፈርዶባቸው በእስር ቤት የሚገኙ ኢትዮጵያውያን ደግሞ ከ200 በላይ መሆኑን መረጃዎች ይገልጻሉ። ግብጽ የቀይ ባህር ዘብን ለመቀላቀል ገና እንዳልወሰነች አስታወቀች። በሳውዲ አረቢያ አስተባባሪነት ባለፈው ሳምንት በተደረገ አንድ ስብሰባ ቀይ ባህርና ባብል መንደብን ለመጠበቅ በሚል አንድ ጥምር ኃይል መመስረቱ ይፋ መሆኑ ይታወሳል። በዚህ ጥምር ኃይል ውስጥ 14 ሀገራት ለመሳተፍ ፈቃደኝነታቸው መግለጻቸውን የሚጠቅሱ መግለጫም ወጥቶ ነበር። ከነዚህ ሀገራት ውስጥ ግብጽ እንዳለችበት በስፋት ተዘግቧል። ይሁን እንጂ የግብጽ መንግስታዊው አህራም ጋዜጣ በዛሬው ዘገባው የሀገሪቱ ጥምረት ውስጥ ለመግባትና ገና ውሳኔ ላይ እንዳልደረሰች ገልጿል። አንድ ከፍተኛ የውጭ ጉዳይ ሚኒስቴር ባለስልጣን በምንጭነት የጠቀሰው ዘገባው ውሳኔ ላይ ለመድረስ አስፈላጊውን ሂደቶች ለማለፍ የሚያስችሉ ህጋዊና ህገ መንግስታዊ ጉዳዮች እየተመረመሩ ነው ብሏል። ምንጩ እንደገለጸው ማንኛውም የግብጽ ተሳትፎ በተወካዮች ምክር ቤት ይሁንታ የሚፈለግ ሲሆን ከሀገሪቱ ህገ መንግስትና ህጎች ጋር መጣጣም ይኖርበታል። የሀገሪቱን ብሔራዊ ጥቅም መጠበቅና ተገቢ የሆኑ ተቋማዊ መስፈርቶችን ማሟላት እንደሚገባው አስረድቷል። በቀይ ባህር ዘብ ጥምር ኃይል ውስጥ የተካተቱ ሀገራት በጋራ ያወጡት መግለጫ ላይ ግብጽ ስሟ መስፈሯ በጥምር ኃይል ውስጥ ለመሳተፍ የመጨረሻ ውሳኔ ላይ ደርሳለች ማለት እንዳልሆነም አብራርቷል። የሳልሳይ ወያነ ትግራይ መግለጫና የፖለቲካው ገጽታ በወጣቶች ደም የሚደረግ ቁማርና የስጋት ደወል በክልሉ አዲስ ያጋጠመውን የጦርነት ትኩሳት ተከትሎ የሳልሳይ ወያነ ትግራይ ፓርቲ ያወጣው መግለጫ የቀጠናውን የፖለቲካ ቀውስና የኃይል አስተላለፍ ጥልቅ ስጋት ያመለከተ ሂሳዊ ግምገማ ይዞ ወጥቷል። ፓርቲው ከድርድርና ከሰላማዊ ውይይት ይልቅ የጦርነት መንገድ የመረጡ አካላትን በጽኑ በመኮነን የአሁኑ አደገኛ አካሄድ የሰውን ህይወት ከመቅጠፍ ባለፈ ቀጠናውን ወደማልታወቅ የማያልቅ የደም መፋሰስ አዘቅት ውስጥ እየከተተው መሆኑን አስገንዝቧል። የመግለጫ በተለይም ፖለቲካዊ ኃይሎች ሰላማዊ አማራጮችን ወደ ጎን በማለት የወጣቶችን ደም ለፖለቲካዊ ስሌት እየገበሩ ነው ሲል ያቀረበው ክስ የአሁኑ ቀውስ ምን ያህል ወደ ከፋ የሞራልና የፖለቲካ ውድቀት መውረዱን ያመለክታል።
ሳልሳይ ወያኔ በትግራይ እየተካሄደ ያለው አዲስ ጦርነት የማብቂያው ገደብ የማይታወቅና የበርካታ የውጭ እንዲሁም የውስጥ ኃይሎች እጅ የሚታይበት እንደሆነ በመግለጽ ቀደም ሲል የቀረቡ የስጋት ዶሎች አለመደመጣቸውን ያወሳል። ፓርቲው እንደሚሞግተው ለዚህ አውዳሚ ግጭት መባባስ በቂ ጠቋሚ ማሳያዎች የነበሩ ቢሆንም በስልጣንና በኃይል አሰላለፍ ላይ የሚገኙ አካላት እውነታውን ለመጋፈጥና ለመረዳት ፈቃደኛ ለመሆናቸው ቀውሱን ይበልጥ አወሳስቦታል። ይህም የሚያሳየው በክልል ውስጥ የሚታየው ውጥረት ድንገተኛ ሳይሆን የፖለቲካ ቁርጠኝነት ማጣትና የውይይት ጠረጴዛን የመሸሽ ስትራቴጂካዊ ስህተት ውጤት መሆኑን ነው። በመጨረሻም ፓርቲው በህዝብ ላይ እየወረደ ያለው መከራ ጭንቀትና ስቃይ ከቁጥጥር ውጭ ከመሆኑ በፊት የሰላም ወዳጆችና ሲቪል ማህበራት አስፈላጊውን ጫና እንዲያደርጉ አሳስቧል። ይህ ጥሪ ተራ የፖለቲካ መግለጫ ከመሆን አልፎ የቀጠናው ውጥረት ወደ ከፋ ሀገራዊና ቀጠናዊ ውድመት እንዳያመራ ከወዲሁ የኃይል አስተላለፎችን የመግታትና የሰላም ውይይቶችን የማስቀደም አስቸኳይ አስፈላጊነትን የሚያጎላ ሂሳዊ ምልከታ ነው። ትራምፕና ኢራን ተቃራኒ አቋም እስካሁን የምናውቃቸው መረጃዎች የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ድርድር ዛሬ ሰኞ እንደሚቀጥል መናገራቸው ይታወቃል። ነገር ግን ኢራን ይህንን ዛሬ አስተባብላለች። እነዚህን ሁለት ተቃራኒ አቋሞች በሁለቱ ሀገራት መካከል የሚደረገውን ዲፕሎማሲያዊ ጥረት አስቸጋሪ አድርገውታል። እስካሁን ባለው ሁኔታ የሁለቱን አቋሞች በአጭሩ እንግለጽላቸው። ፕሬዝዳንት ትራምፕ ከኢራን ጋር የሚደረገው ድርድር ሰኞ እንደሚቀጥል ገልጸው ድርድሩ በሆርሙዝ ሰርጥ ጉዳይና የኢራን ኒውክሌር ጦር መሳሪያ የተመለከተ እንደሚሆን ተናግረዋል። በኢራን ላይ ሊያካሄድ ያቀዱትን ከባድ ጥቃት ያቆሙትም አጋሮቻቸው ዲፕሎማሲያዊ መፍትሄ እንዲመርጡ ስላሳሰቧቸው መሆኑን ገልጸዋል። ትላንት በሰጡት መግለጫ በድርድር መልክ እየተነጋገርን ነው፣ ይህም ነገ ከሰዓት ይጀምራል በማለት በእርግጠኝነት ተናግረው ነበር። አጋሮቻቸው ድርድሩ እንደሚደረግና ስምምነት ላይም እንደሚደረስ የነገራቸው መሆኑን የጠቀሱት ትራምፕ ይህ ካልሆነ ግን ከሁለተኛው የዓለም ጦርነት ወዲህ ትልቁ የሚባለውን ጥቃት በኢራን ላይ እንደሚፈጽሙ አስታውሰዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋይ ግን በአሁኑ ጊዜ ከአሜሪካ ጋር የሚደረግ ምንም ድርድር የሌለ መሆኑን ከመግለጻቸውም በላይ በሚቀጥሉት ቀናት ውስጥም ተደራዳሪዎችን የመላክ እቅድ እንደሌለ አስረድተዋል። በአሁኑ ጊዜ የሆርሙዝ ሰርጥን በተመለከተ ድርድር እየተካሄደ ያለው ከኦማን ጋር መሆኑን የጠቀሰው በአሁኑ ጊዜ የሆርሙዝ ሰርጥን በተመለከተ ድርድር እየተካሄደ ያለው ከኦማን ጋር መሆኑን ጠቅሰው የድርድር ጥሩ እየሄደ መሆኑን ገልጸዋል። ይሁንና ከኦማን ጋር በሚደረግ ድርድር ብቻ ሆርሙዝ ሰርጥ እንደማይከፈት አስታውቀው አሜሪካ ጥቃቱን ከቀጠለች ሁኔታውን ባለበት እንደሚቀጥል አስረድተዋል። ቃል አቀባዩ በዛሬ መግለጫቸው ከአሜሪካ ጋር ለማደራደር አዲስ አስታራቂ እንዳልመጣ ጠቅሰውም በሽምግልናው እየተሳተፉ ያሉት ፓኪስታንና ኳታር ብቻ መሆናቸውን ተናግረዋል። ቻይና እየጨመረ በመጣው ውጥረት ስጋት እንዳላት በመግለጽ ተጨማሪ ግጭት እንዳይመጣ እየሰራች እንደምትገኝም ጠቅሰዋል። አክለውም የየመንን ሁኔታ ከኢራን ጋር ማያያዝ ተገቢ ያለመሆኑን ተናግረው እንዲህ አይነት ጥረቶች ከኃላፊነት ለመሸሽ የሚደረጉ ናቸው ብለዋል። አንበሳ ባንክ በሚቀጥለው ወር የሚያደርገው ምርጫ ተከትሎ ሽኩቻ እየተደረገ ነው። በአንበሳ ባንክ ውስጥ የተፈጠረው አለመግባባት አሁንም መቀጠሉን ምንጮች ይናገራሉ። ለውዝግቡ መንስኤ የሆነው ባለፉት ወራት በአዲስ አበባ ውስጥ የሚገኙ ግለሰቦችና ኩባንያዎች በባንኩ ቦርድና ማኔጅመንት ላይ ጫና በማሳደር ብድር እንዲሰጣቸው መጠየቃቸው መሆኑን የሚናገሩት ምንጮቹ ብድር ባለማግኘታቸው አመራሩን የማንሳት ጥረት ማድረግ መጀመራቸውን ያስረዳሉ። ይህን ተከትሎ ጉዳዩ ህጋዊ እንዲመስል ለብሔራዊ ባንክ ህገወጥ አሰራርና ምርጫ ማጭበርበርን የተመለከቱ ጥቆማዎችን መስጠታቸውን አውስተዋል። ብሔራዊ ባንክ በቀረበው መረጃ ላይ ምርመራ አድርጎ ህገወጥ አሰራር አለማግኘቱን ቢያስታውቅም በሚቀጥለው ወር የባንኩ ጠቅላላ ጉባኤ ተጣርቶ አዲስ አመራር ምርጫ እንዲያካሄድ ውሳኔ ማሳለፉ የሚታወስ ነው። ምንጮቹ እንደሚሉት ይህ ምርጫ ከመካሄዱ በፊት የማህበራዊ ሚዲያዎች ላይ ሽኩቻ ይሎም ይታያል። በአንድ ወገን የፕሬዝዳንቱ አቶ ዳንኤል ተከስተ ደጋፊዎች አመራራቸውን ለማስቀጠል ዘመቻ በማድረግ ላይ ሲሆኑ፣ በሌላ ወገን ደግሞ የቦርዱ አባል በሆኑት ዶክተር አክሊሉ ገብረስላሴ የሚመራው አካል ደግሞ አመራሩን ለማንሳት ሌላ ዘመቻ እያደረገ ይገኛል። እንደ ምንጮቹ ከሆነ ይህ በአንበሳ ባንክ ውስጥ የተፈጠረው ትርምስ ፖለቲካዊ አንድምታ ያለው ከመሆኑ በላይ ከህወሓት ክፍፍል ጋር የተያያዘ ነው። ምንጮቹ እንደሚሉት የባንኩ ባለአክሲዮኖች በሚቀጥሉት ወር በሚካሄደው ምርጫ ለባንኩ ህልውና ሲሉ ጥንቃቄ የታከለበት ውሳኔ መስጠት ይገባቸዋል። እንዲሁም ብሔራዊ ባንክ በተመሳሳይ ለጉዳዩ ተገቢውን ትኩረት ሰጥቶ ፍትሐዊ ፍርድ መስጠት እንዳለበትም አሳስበዋል። ባለፈው ሳምንት በሌክ ታሆ ውስጥ ሰጥሞ ህይወቱ ያለፈው ኢትዮጵያዊው የአማዞን ሶፍትዌር መሐንዲስ ጓደኞች
በህይወቱ የመጨረሻ ደቂቃዎች ውስጥ በትክክል ምን እንደተፈጠረ ለማወቅ የዓይን እማኞች መረጃ በመስጠት እንዲተባበሯቸው ጥሪ ያቀረቡ። የ32 ዓመቱ የኦስቲን ቴክሳስ ነዋሪ ሆነው ትውልድ ኢትዮጵያዊው ያደሳ እምሮ አጋ ጁላይ 27 ቀን በኔቫዳ የባህር ዳርቻ በሚገኘው ሳንድ ሃርበር አቅራቢያ ውሃ ውስጥ እያለ ራሱን ስቶ ነበር። በአካባቢው የነበሩ ሰዎች ወደ ዳርቻው ያወጡት ሲሆን ፖሊሶችና የሕክምና ባለሙያዎች ህይወቱን ለመታደግ ያደረጉት ጥረት ሳይሳካ ቀርቷል። የዋሾ ካውንቲ ፖሊስ ሞቱን እንደ ድንገተኛ የውሃ ውስጥ የመስመጥ አደጋ እየመረመረው ይገኛል። ሆኖም የካውንቲው የሕክምና መርማሪ የመጨረሻውን የሞት ምክንያት እስካሁን ይፋ ስላላደረገ የያደሳ ጓደኞችና ዘመዶች በውሃ ውስጥ በትክክል ምን እንደተፈጠረ ግልጽ የሆነ መረጃ ለማግኘት እየጣሩ ነው። በሬዲት ላይ ራሱን የሟች የቅርብ ጓደኛ መሆኑን የገለጸ ግለሰብ በዚያ ምሽት ሳንድ ሃርበር የነበረ ማንኛውም ሰው ፎቶግራፎችን፣ ቪዲዮዎችን ወይም በአካል የተመለከተውን መረጃ እንዲያካፍል ጠይቋል። እንደ ጸሐፊው ገለጻ ያደሳ ጀንበር ልትጠልቅ ስትል ከሌሎች ጋር እየዋኘ እንደነበርና ከዚያም ከውሃ ውስጥ የድረሱልኝ ጩኸት እንደተሰማ የዓይን እማኞች ተናግረዋል። ሁለት ጓደኞቹ እሱን ለማዳን ሲሞክሩ እንደተቸገሩና በፓድል ቦርድ ላይ የነበሩ ሰዎች ሶስቱንም ዋናተኞች ወደ ዳርቻው ለማውጣት እንደረዱ ተገልጸዋል። በሌላ በኩል ደግሞ የያደሳ የሊንክድኢን ፕሮፋይል ፎቶግራፍ የታችኛው ግራ ጥግ ላይ በትንሽ ፊደላት አዝናለው ወይም አም ሶሪ የሚል ጽሑፍ መገኘቱ ብዙዎችን አነጋግሯል። ይህ ጽሑፍ የሚታየው ምስሉ ሲጎላ ብቻ መሆኑ ጉዳዩን ይበልጥ እንቆቅልሽ አድርጎታል። ለሟች መታሰቢያ የተከፈተው የገንዘብ ማሰባሰቢያ ገጽ ወይም ጎፈንድሚ እንዳስነበበው ያደሳ ከቤተ ክርስቲያን ኮንፈረንስ እየተመለሰ በሌክ ታሆ ከጓደኞቹ ጋር ጊዜ እያሳለፈ በነበረበት ወቅት አደጋው ያጋጠመው እጅግ መንፈሳዊ ወጣት ነበር። በደግነቱ በሞቃታውና በለጋስነቱ የሚታወቅ መሆኑ የገለጸው ማሰባሰቢያው የሚሰበሰበው ገንዘብ ለቀብር ስነ ስርዓትና አስክሬኑን ወደ ሀገሩ ኢትዮጵያ ለመመለስ እንደሚውል ታውቋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በዚህ ሳምንት የአውሮፓ ህብረት ሚኒስቴር በስፔኗ ሴውታ ስደተኞች ቀውስ ዙሪያ በሚያደርጉት ስብሰባ ላይ በአፍሪካ ሀገራት የስደተኞች ማቆያና መመለሻ ማዕከላት እንዲቋቋም ግፊት እንደሚያደርጉ ተገለጸ። ጠቅላይ ሚኒስቴሯ ጣሊያን በሰሜን አልባኒያ የገነባችውን የስደተኞች ማዕከል አሰራር የተቀረው የአውሮፓ ህብረት ሊከተለው የሚገባ ሞዴል አድርገው ሲያራምዱ ቆይተዋል። የጣሊያን የሀገር ውስጥ ጉዳይ ሚኒስቴር ማቴዮ ፒያንቴዶሲ ማክሰኞ በሚያካሄደው የህብረቱ ሚኒስትሮች የቪዲዮ ኮንፈረንስ ላይ ይህንኑ ሞዴል ያቀርባሉ ተብሎ ይጠበቃል። እቅዱ ፈቃደኛ በሆነ ከህብረቱ ውጭ ባሉ ሀገራት ተመሳሳይ የማቆያ ማዕከላት መገንባትም ያለመ ነው። በአውሮፓ ህብረት ግዛት የገቡ ነገር ግን የጥገኝነት ጥያቄያቸው ውድቅ የተደረገባቸው ስደተኞች ወደ እነዚህ ማዕከላት ተልከው ወደ ሀገራቸው እንዲመለሱ ያደርጋል። እንደ ጣሊያን መገናኛ ብዙኃን ዘገባ ማዕከላቱን ለማስተናገድ ፈቃደኝነታቸውን ካሳዩ ሀገራት መካከል በአፍሪካ ጋና፣ ሩዋንዳ፣ ሴኔጋል፣ ቱኒዚያ፣ ሊቢያ፣ ሞሪታኒያ፣ ግብጽ፣ ዩጋንዳና ኢትዮጵያ ሲገኙ ከሌሎች አህጉራት ደግሞ አርሜኒያ፣ ኡዝቤኪስታንና ሞንቴኔግሮ ተካተዋል። ዴንማርክ፣ ኔዘርላንድስ፣ ኦስትሪያ፣ ጀርመንና ግሪክ ሀሳቡን ከሚደግፉት ሀገራት መካከል ሲሆኑ ፈረንሳይና ስፔን ግን በእቅዱ ላይ ከፍተኛ ጥርጣሬ ያላቸው። የስፔኑ የግራ ዘመም ጠቅላይ ሚኒስትር ፔድሮ ሳንቼዝ እቅዱን ከንቱና ውጤት አልባ ሲሉ ተችተውታል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም በተመሳሳይ ሀሳቡን ተቃውሟል። በጣሊያንና የአውሮፓ ፍርድ ቤቶች በሚነሱ የተግዳሮቶች ምክንያት የአልቤኒያው ማዕከል ስራ በተደጋጋሚ ሲስተጓጉል ቆይቷል። ላቱ ሲቋቋሙ በወር እስከ 3000 በአመት 36000 ስደተኞችን ያስተናግዳሉ ተብሎ ቃል የተገባ ቢሆንም እስካሁን የተስተናገዱት ጥቂት 100 ስደተኞች ብቻ ናቸው። የተቃዋሚው አዚዮኒ ፓርቲ መሪ የሆኑት ካሮል ካሌንዳ እቅዱ ሙሉ በሙሉ የከሸፈ የፕሮፓጋንዳ ስራ ሲሉ ኮንነውታል። እንደርሳቸው ገለጻ በ2 ዓመት ውስጥ ማዕከሉ ካለፉት 600 ስደተኞች መካከል ወደ ሀገራቸው የተመለሱት 111 ብቻ ሲሆኑ ለዚህም በአመት 150 ሚሊዮን ዩሮ ወጪ ተደርጓል። ይህ ማለት ለአንድ ተመላሽ ስደተኛ ወደ 3 ሚሊዮን ዩሮ ገደማ ወጪ ተደርጓል ማለት ነው። ተቃዋሚዎች ሜሎኒ ይህንን እቅድ የሚያራምዱትን በመጪው ዓመት ለሚካሄደው ምርጫ ድምጽ ለማግኘት በማሰብ ነው ሲሉ ይከሷቸዋል። በሺዎች የሚቆጠሩ ሞሮካውያን ስደተኞች ወደ ስፔኗ ሴውታ ግዛት መግባታቸውን ተከትሎ በአውሮፓ ህብረት ሀገራት መካከል ውጥረት ነግሷል። ሜሎኒ የስፔኑ ጠቅላይ ሚኒስትር ለስደተኞች የሚያደርጉት ማለዘብ በመተቸት በሌሎች የሸንገን ሀገራት ላይ መዘዝ እንደሚያመጣ አስጠንቅቀዋል። ሌላ በኩል የአውሮፓ ኮሚሽን ፕሬዚዳንት ኡርሱላ ቮንደር ላየን የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ቀውሱን በፈጣን ሁኔታ ለመቆጣጠር የወሰዱትን እርምጃ አድንቀዋል። ፕሬዚዳንቱ ለሳንቼዝ በጻፉት ደብዳቤ ኮሚሽኑ ስፔን የባህር ላይ ድንበሯን ለማስጠበቅ ለምታደርገው ጥረት የአውሮፓ ድንበር ጠባቂ ኃይልን ለማሰማራትና የገንዘብ ድጋፍ ለማድረግ ዝግጁ መሆኑን አረጋግጠዋል።
ኢራን በሆነ ወቅት ከአሜሪካ ጋር እየተካሄደ ያለ ድርድር የለም አለች። ኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋኤ ዛሬ በሰጡት ጋዜጣዊ መግለጫ በአሁኑ ወቅት ከአሜሪካ ጋር እየተደራደርን አይደለም፣ ድርድር እያደረግን ያለነው ከኦማን ጋር ሲሆን እሱም የሆርሙዝ ሰርጥን ደህንነት የጠበቀ መተላለፊያ ማድረግ በሚቻልበት ሁኔታ ላይ ነው ብለዋል። ጨምሮም ባለፉት 7 እና 8 ቀናት ውስጥ ከኦማን ጋር ድርድር ሲደረግ መቆየቱን ጠቅሰው ውይይቱ አሁን መሻሻሎች እንደታዩበት አስረድቷል። እንደገለጹትም ከሆርሙዝ ሰርጥ ጋር የድንበር የሚያዋስኑት እነዚህ ሁለት ሀገራት ብቻ በመሆናቸው ይህንን ስትራቴጂካዊ የመርከቦች መተላለፊያ ደህንነት ለማስጠበቅ እየመከሩ ይገኛሉ። የሆርሙዝ ሰርጥን መልሶ ለመክፈት ከኦማን ጋር የሚደረገው ድርድር በቂ እንደማይሆን ጠቅሰውም አሜሪካም የምታደርገውን ወታደራዊ ጥቃት ማቆም እንዳለበት አሳስበዋል። ነገር ግን አሁን ላይ በአሜሪካና በኢራን መካከል ምንም አይነት ቀጥተኛ ንግግር የሌለ መሆኑን አስታውቀዋል። የሪያል ማድሪድ ፋውንዴሽን በኢትዮጵያ አዲስ የማህበራዊ ስፖርት ማሰልጠኛ ማዕከል መክፈቱን አስታወቀ። የሪያል ማድሪድ ፋውንዴሽን በተጠናቀቀው የውድድር ዘመን በመላው አፍሪካ ካከናወናቸው ስኬታማ ተግባራት መካከል በኢትዮጵያ አዲስ የማህበራዊ ስፖርት ትምህርት ቤት መክፈቱ በዋና ማሳያነት ጠቅሷል። ፋውንዴሽኑ ኢትዮጵያን ጨምሮ በ23 የአፍሪካ ሀገራት ውስጥ 52 የማህበራዊ ስፖርት ፕሮጀክቶች ያካሄደ ሲሆን በዚህም 10628 የሚሆኑ ህጻናትና ታዳጊዎችና ወጣቶች የዕድሉ ተጠቃሚ ማድረግ ችሏል። በዘመኑ ከተመዘገቡ ትልልቅ ስኬቶች አንዱ በሀገራችን ኢትዮጵያ አዲስ የማህበራዊ ስፖርት ማዕከል መከፈቱ ነው። ከኢትዮጵያ በተጨማሪ አንጎላ፣ ኬንያ፣ ዩጋንዳ፣ ታንዛኒያ፣ ሴኔጋልና ግብፅን ጨምሮ በ23 የአፍሪካ ሀገራት ፕሮጀክቱ ተደራሽ ሆኗል። በአካታችነት በኩል ፋውንዴሽኑ ሴት ታዳጊዎች በስፖርቱ ያላቸውን ተሳትፎ በማሳደግና ሴት አሰልጣኞችን በማበረታታት ላይ ትኩረት ሰጥቷል። ከዚህ በተጨማሪ አካል ጉዳተኛ ህጻናት፣ ወጣት ስደተኞች እንዲሁም በከባድ ድህነትና በግጭት የተጎዱ ማህበረሰቦችን የዕድሉ ተጠቃሚ አድርጓል። ከስፖርታዊ እንቅስቃሴዎች ባሻገር ትምህርታዊ ድጋፍና ጤናማ የአኗኗር ዘይቤን፣ የህጻናት ጥበቃን፣ የጾታ እኩልነትና ማህበረሰባዊ ትስስር ማጠናከር ትምህርት ቤቶቹ ዋነኛ የትኩረት አቅጣጫዎች ናቸው። የአካባቢውን አሰልጣኞች አቅም በስልጠና በክትትልና በተሞክሮ ልውውጥ ማሳደግ የፕሮጀክቱ ሌላኛው ስኬት ነው። ይህ አካሄድ ከዚህ ቀደም የፕሮጀክት ተጠቃሚ የነበሩ ወጣቶች አሁን ላይ ለተተኪው ትውልድ አሰልጣኝና አርአያ የሚሆኑበት ቀጣይ ያለው ሞዴል ለመፍጠር አስችሏል። ፋውንዴሽኑ ይህንን ዘላቂና አዎንታዊ ተጽዕኖ ለማምጣት ከተለያዩ ማህበራዊ ተቋማት፣ የሃይማኖት ተቋማት፣ ሌሎች ፋውንዴሽኖችና ኩባንያዎችና የአካባቢው መንግስታዊ ያልሆኑ ድርጅቶች ጋር በቅንጅት ሲሰራ መቆየቱን አስታውቋል። የኃይሌ ገሪማ አዲስ ፊልምና የጣሊያን ቅኝ ግዛት ትሩፋት በአፍሪካ እይታ። ብላክ ላይንስ ሮማን ወልቭስ የተሰኘ የኃይሌ ገሪማ አዲስ ባለ 5 ክፍልና 10 ሰዓታት ርዝመት ያለው ዘጋቢ ፊልም በሚቀጥለው ሳምንት በፊላዴልፊያ በሚካሄደው የብላክ ስታር ፊልም ፌስቲቫል ላይ በይፋ ይታያል። ይህ ፊልም ባለፈው የካቲት ወር በበርሊን የፊልም ፌስቲቫል ላይ ቀርቦ ከፍተኛ አድናቆትን ያተረፈ ሲሆን የጣሊያን ፋሺስት መንግስት በኢትዮጵያ ላይ ያደረሰው ጭካኔ የተሞላበት የቅኝ ግዛት ወረራ በታሪካዊ ማህደሮችና በዓይን እማኞች ቃለ ምልልስ በሚያስደንቅ ሁኔታ የሚዳስስ ነው። ከዴድላይን ጋር በነበረው ቃለ ምልልስ ኃይሌ ገሪማ ስለ ፊልሙ ርዝመት ሲናገር የበርሊን ፌስቲቫል ፊልሙን በሙሉ ርዝመቱ መቀበሉና ተመልካቹን በጥልቀት መከታተሉ ልክ እንደነበር እንዳረጋገጠለት ገልጿል። ፊልሙን ሳያሳጥር እንዳለ ማቅረቡም ለእርሱ ትልቅ ክብር መሆኑን አክሏል። የዚህ አዲስ ፊልም መነሻ ቀደም ሲል የሰራው አድዋ የተሰኘው ፊልም መሆኑን ያብራራው ታዋቂው ፊልም ሰሪ ይህ የቅኝ ግዛት ታሪክ ለበርካታ ኢትዮጵያን ጭምር አዲስ መሆኑን ተናግሯል። የኢትዮጵያ የአሁን ዘመን የፖለቲካና ማህበራዊ ቀውስ ለመረዳት ይህንን ታሪክ ማወቅ ወሳኝ በመሆኑ እሱና ባለቤቱ ከፍተኛ ወጪ ጠይቆም ቢሆን ፊልሙን ለማዘጋጀት እንደወሰኑ አስታውቋል። ሆኖም ፊልሙን ለመስራት በጣሊያን የሚገኙ የታሪክ ማህደሮችን በተለይም የሙሶሊኒን የፊልም ማህደር ለማግኘት ከፍተኛ ትግልና ቢሮክራሲ አጋጥሞት እንደነበር አልሸሸገም። ይህም የቅኝ ግዛት ታሪክን በአፍሪካውያን እይታ ለማሳየት ያለው ከባድ ፈተና በግልጽ የሚያሳይ መሆኑን አስገንዝቧል። ይህንን ችግር ለመቅረፍም በጥቅምትና ህዳር ወር በ6 የጣሊያን ከተሞች ፊልሙን ለማሳየት እቅድ እንዳለውና በዚህ ጉብኝት ወቅት ወጣት አፍሪካውያን ፊልም ሰሪዎች የቅኝ ግዛት ማህደሮችን በነፃ ማግኘት እንዲችሉ የሚጠይቅ የፊርማ ማሰባሰብ ዘመቻ እንደሚያካሄድ አሳውቋል። ከዚህ ፕሮጀክት በተጨማሪ ኃይሌ ገሪማ በአሁኑ ወቅት በአሜሪካ ባርነትን የተቃወሙና ከነጮች ጋር የተዋጉ አፍሪካውያን ታሪክ ላይ የሚያነጣጥር አዲስ ዘጋቢ ፊልም እያዘጋጀ እንደሚገኝ ጠቁሟል። በመጨረሻም ኤልኤ ሪቤሊየን በመባል ስለሚታወቀው የፊልም ሰሪዎች ስብሰባ ለተነሳለት ጥያቄ ሲመልስ ይህንን ስያሜ እንደማይቀበለውና ፊልም ሰሪዎች ከላቲን አሜሪካ፣ ከካሪቢያንና ከአፍሪካ የተውጣጡ የተለያዩ ዳራዎች ያሏቸው መሆናቸውን በመግለጽ ስያሜው ለንግድ ዓለም ሲባል የተፈጠረ መሆኑን በጽኑ ተችቷል። ፊልሙን ለተመልካች ለማድረስም የራሱን ነፃ መንገድ ኢንዲፔንደንት ዲስትሪቢዩሽን እንደሚከተልና ለእንደ ኔትፍሊክስ ላሉ መድረኮች አሳልፎ እንደማይሰጥ አረጋግጧል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በምንም አይነት ውይይት ላይ አልስማማም ማለቷን በጽኑ በመተቸት ቴሄራን ከኦማን ጋር ብቻ ነው እየተነጋገረች ያለችው ሲሉ ወቅሰዋል። ፕሬዝዳንቱ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሁፍ የኢራን አመራሮች በሚገርም ሁኔታ አታላዮች ናቸው። ለስብሰባ ይጠይቃሉ፣ አንዳንዶቹ ይለምናሉ ሊሉ ይችላሉ፣ ንግግራቸውን ይጀምራሉ። በቅርብ ጊዜ ውስጥ ተጨማሪ ድርድሮች ታቅደዋል። ነገር ግን እነሱ በግልጽና በኩራት ምንም አይነት ውይይት እያደረጉ እንዳልሆነ፣ ስለምንም ነገር እየተነጋገሩ እንዳልሆነና ከኦማን ጋር ብቻ እየሰሩ መሆናቸውን ይናገራሉ ብለዋል። በማከልም ትራምፕ እንዳሉ ከዚህም አልፈው የሆርሙዝን የውሃ መስመር በኃይል እንደሚቆጣጠሩት የተለመደውን ዲስኩር ያሰማሉ። ይሁን እንጂ መስመሩ በአሁኑ ወቅት በአሜሪካ የባህር ኃይልና በእኛ እገዳ ወይም አንዳንዶች እንደሚሉት በአሜሪካ የብረት ግድግዳ ሙሉ በሙሉ ቁጥጥር ስር ውሏል ሲሉ የኢራኑን አቋም አጣጥለዋል። ፕሬዝዳንቱ ሲያስጠነቅቁ እኛ ካልፈለግን በስተቀር ወደ ኢራን ምንም ነገር አያልፍም፣ ስምምነት ካልተደረገ ወይም ሙሉ በሙሉ እጅ ካልሰጡ በስተቀር ለወደፊትም ምንም ነገር ወደዚያ አያልፍም። ኢራን መቀበል ብትፈልግም ባትፈልግም እኛ አሁን እየተነጋገርን ያለነው እነሱ ለበርካታ አስርት ዓመታት ለፈጠሩት ችግር መፍትሄ ለማምጣት ነው። ነገሩ በጣም ቀላል ነው። ኢራን መቼም ቢሆን የኒውክሌር ጦር መሳሪያ አይኖራትም በማለት ጽሑፋቸውን ቋጭተዋል። በፌንቴክ ኢንቨስትመንት የመኪና ማጭበርበር ወንጀል ጋር በተያያዘ ተጠርጥሮ በስር ላይ የቆየው ቲክቶከር መንሱር ጀማል የተፈቀደለትን የዋስትና ገንዘብ ከፍለው ማምሻውን ከእስር በመለቀቅ ቤቱ መግባቱ ተሰማ። ይህንን ተከትለው ተጠርጣሪው ቀሪ የፍርድ ቤት የህግ ሂደቶችና ክሱን በውጭ ሆኖ የሚከታተል ይሆናል። ባለፈው ሳምንት አርብ ዕለት የሰበር ሰሚ ፍርድ ቤት ለቲክቶከሩ የ800 ሺህ ብር የዋስትና መብት መፍቀዱ ይታወሳል። የፍርድ ቤቱን ውሳኔ ተከትለው ተጠርጣሪው ደስታ ቢሰማው የተጠየቀውን ከፍተኛ ዋስትና ገንዘብ ወዲያውኑ አቅርቦ መክፈል ባለመቻሉ ድንጋጤ ውስጥ ወድቆ እንደነበር የገንዘብ ማሰባሰብ ሂደቱን ያስተባበሩ ግለሰቦች ለዛሀበሻ ገልጸዋል። ይህን ክፍተት ለመሙላትም በፍጥነት ወደ መዋጮ ማሰባሰብ ስራ በመግባት ገንዘቡን አሟልተው ክፍያውን በመፈጸም ዛሬ ከስር ሊያስፈቱ ተችለዋል። በዋስትና ገንዘብ ማሰባሰብ ሂደት ማን ምን ያህል ገንዘብ እንዳዋጣ የሚያሳይ ስክሪንሾትን የመሳሰሉ ማስረጃዎች ቢኖርም አስተዋጽኦ ያደረጉት ወገኖች ማንነታቸው በምስጢር እንዲያዝ መፈለጋቸው ታውቋል። ግለሰቦቹ ስማቸው እንዳይገለጽና እንዳይታወቅ የሚፈልጉበት ዋነኛ ምክንያት በፊንቴክ ማጭበርበር ገንዘባቸውን ካጡ ተበዳዮች ሊሰነዘርብን ይችላል ከሚል የጥቃት ስጋትና ፍራቻ አንጻር መሆኑ ተጠቁሟል። በሱዳን የሚገኙ በርካታ ኢትዮጵያውያን ስደተኞች መገደላቸውና መቁሰላቸው ተገለጸ። የሱዳን የአገር ውስጥ ጉዳይ ሚኒስቴር ባወጣው መግለጫ በኢትዮጵያ መንግስት ኃይሎችና ከትግራይ ክልል በተውጣጡ ታጣቂዎች መካከል በተፈጠረው ግጭት በርካታ ኢትዮጵያውያን ስደተኞች መገደላቸውና መቁሰላቸው ገልጸዋል። ይህ ጉዳት ሊደርስ የቻለው በሱዳንና ኢትዮጵያ ድንበር ላይ በሚገኙ የስደተኛ ካምፖች ላይ በተሰነዘረ ጥቃት መሆኑን አስረድተዋል። በሁለቱ ተፋላሚዎች መካከል ቅዳሜ ማለዳ ላይ በኢትዮ ኤርትራ ድንበር አካባቢ ግጭት መቀስቀሱን የጠቀሰው መግለጫው ጨምሮም በዚህ ግጭት ሚሳኤሎች በተለያዩ ስደተኛ ካምፖች ውስጥ መውደቃቸው በስደተኞች ላይ የሞትና የመቁሰል ጉዳት አስከትሏል በማለት ቢገልጽም የሟቾቹ መጠን በርካታ ከማለት ውጪ ምን ያህል እንደሆነ ያለው ነገር የለም። ሚኒስቴሩ የሱዳን ስደተኞች ኮሚሽን ጉዳዩ በቅርበት እየተከታተለው እንደሚገኝ ገልጿል። አክሎም የድንበር መስመሩ ከኢትዮጵያ ለሚመጡ ስደተኞች መተላለፊያና መቀበያ ሆኖ የሚያገለግል ነው። አሁን ወታደራዊ ጥቃት በድጋሚ መቀጠሉ ተጨማሪ ስደተኞች ከኢትዮጵያ እንዲፈልሱ ሊያደርግና በስፍራው ያለውን ሰብአዊ ቀውስ የከፋ ሊያደርገው ይችላል ካለ በኋላ ዓለም አቀፍ የሰብአዊነት ድርጅቶች ትኩረት መስጠት እንዳለባቸው አሳስቧል። በሱዳን ውስጥ በአሁኑ ወቅት ወደ 63 ኢትዮጵያውያን በስደተኞች የሚገኙ ሲሆን አብዛኞቹ በድንበር አቅራቢያ ባሉት ጋዳሪፍ፣ ከሰላ ግዛቶች ውስጥ የሚኖሩ ናቸው።